የማስረሻ ሰጤ መንገድ የት ያደርሳል? ገርማሜ ጎሹ ከሰሞኑ አንድ ወዳጄ ቀልድ በተቀላቀለበት የአንቱታ ሰላምታ እንዴት ሰነበቱ ካለኝ በኋላ የጃል ሰጤን ነገር እንዴት አዩት ሲል አስከተለ። የቱ ጃል ሰጤ አልኩኝ ግራ በመጋባት። ማስረሻ ሰጤ ነዋ አለ። በአባቱ ስም ቢጠራ ይሻለዋል ብለህ ነው አልኩኝ ሳቅ እያለኝ። አይ የአባቱ ስምነት ብቻ ሳይሆን አሁን ላለበት ሁኔታ ሰጤ የሚለው ስም ይሻለዋል ብዬ ነው ሲል ቀጠለ። እንዴት አልኩኝ። እጁን ሰጠኮ ትግሉን ማሳለፉ ሰጠ። ስንት ዓመት የገነባውን ስሙንም እንዲሁ። ምን ያልሰጠው ነገር አለ? እነሱ የሰላም ስምምነት ተፈራረሙ ሲሉ የቁም ሞቱን ሊያሳምሩለት ሞከሩ እንጂ እሱ እጁን የሰጠው ሲል አብራራ። ተቃውሞ ስለሌለኝ ፈገግ ብዬ ከመስማት ውጭ ምንም አላልኩም። ጃል የተባለው ስለምንድነው? እንደ ጠቅላይ ሚኒስትሩ የአማራ ሸኔ ነው ልትለው ነው አልኩኝ። አይ እኔ እንኳን እንደ ጠቅላይ ሚኒስትሩ አስቤም ተናግሬም አላውቅም፣ ግን ጃል ያልኩት ነገሩ ሁሉ ጃል ሰኝን ቢመስለኝ ነው ሲል አስከተለ። ተስማማሁ። ጃል ሰጤ የሚለውን ስም እኔም አጸደቅኩት። ማስረሻ ሰጤ በወያኔ ዘመን መንግስት በእስር ቤት ቀላል የማይባል ዋጋ የከፈለ የአማራ ብሔርተኝነትን በመረዳት በኩልም የማይናቅ ይዘት ያለው የተረዳውን ሐሳብ በግልጽ በማስረዳት በኩልም ጥሩ ብቃት የነበረው ልጅ ነው። የአማራ ብሔርተኛ መባል በአማራ ልሂቃን ዘንድ እምብዛም በማይፈልግባቸው ባለፉት ዓመታት የአማራን ሕዝብ በደል ለማስረዳት የማይለግም ልጅ ነበረ ማስረሻ ሰጤ። በዚህ ረገድ በወቅቱ የማስረሻ ስም ከነ ዘመነ ካሴ ተርታ የሚጠራ ነበረ። ሆኖም በመሃል አላስፈላጊ ሱስ ውስጥ ገብቶ መንገድ ዳር ቁጭ ብሎ እስከመዋል አልባሌ ቦታ እስከመገኘት ዝቅታ ውስጥ ገብቶ ነበር። በዚህ መሃል የፋኖ ትግል ሲፋፋም ትግሉን ተቀላቀለ። ሆኖም ትግሉን ሲቀላቀል ለትግሉ በረከት ሳይሆን ዕዳ ይዘው ከመጡት ወገን ነበር። እነዚህ ወገኖች የፋኖ ትግል የአማራን ሕዝብ እየፈጀ ያለውን ስርዓት በሙሉ ጉልበቱ እንዳይታገል የእርስ በርስ እርግጫ በመፍጠር የትግሉን ጉልበት በእጅጉ ያዛሉ ናቸው። ማስረሻን ከነበረበት የሱሰኝነት ዝቅታ በአንዴ የፋኖ ትግል መሪ ለማስመሰል የተደረገው ጥረትም ልጁ ከዚህ ቀደም ገንብቶት የነበረውን መልካም ስም ለእርስ በእርስ እርግጫው ሁነኛ ጉልበት ይሆናል ብሎ ከማሰብ የመነጨ ነበር እንጂ ማስረሻ የቀደመ መልካም ስብዕናውን ካጣ ሰነባብቷል። የሆነ ሆኖ ስራ ለሰሪው እሾህ ላጣሪው ነውና ማስረሻ ለበጎ ስራው ሳይሆን የገዛ ወንድሞቻቸውን የትግል ጉልበት ለማዛል ሲሉ ከፍ ያደረጉትን ሰዎች ከድቶ ካልጠፋ ሰው ካረጋ ከበደ ጋር የሰላም ስምምነት ተፈራረምኩ እያለ ነው። የማስረሻ እጅ መስጠት መንግስት እንደሚወተውተው ለአማራ ሕዝብ ሰላም የሚያመጣ አይደለም። በፋኖ ትግልም ላይ በምንም መንገድ የሚያመጣው ተጽዕኖ የለም። መንግስት ግን ትልቅ ድል አድርጎ ሊያቀርበው እየሞከረ ነው። እውነታው ግን በተቃራኒው ነው። የማስረሻ እጅ መስጠት በመጀመሪያ የሚጎዳው የራሱን የፖለቲካ ስብዕና ነው። ዛሬ ላይ የፋኖ ትግል ተስፋ ሰጪ ምዕራፍ ላይ በደረሰበት ወቅት ብድግ ብሎ እጅ መስጠት ቀድሞም ማስረሻ ወደ ትግሉ የገባበት ዓላማ እኩይ እንደነበረ ማረጋገጫ ነው። በሁለተኝነት የማስረሻ እጅ መስጠት ያጋለጠው ነገር የፋኖ ትግል ምን ያህል እንዳሸበረውና የሚይዘውን የሚጨብጠው እንዳሳጣው ነው። መንግስት ከፋኖ ጋር የሚያደርገው የጦርም ሆነ የፕሮፓጋንዳ ውጊያ እንዳልሰምርለት የማስረሻን ነገር የያዘበት መንገድ ሁነኛ አስረጅ ነው። ማስረሻ ስምምነት ፈረምኩ ሲል የሚታየው ብቻውን ነው። ይዟቸው የገባቸው ሰዎች ከራሱ ጭምር ቢቆጠሩ 20 እንኳን አይሞሉም። ይህ ቡድን እልፎችን ካስከተለው የፋኖ ትግል አንጻር ሲታይ ከቁብ የሚገባ አይደለም። ሐቁ ይህ ሆኖ ሳለ የማስረሻን ቡድን መግባት አስመልክቶ ፕሮፓጋንዳ ለመስራት ኢጋድና የአፍሪካ ህብረት ሰዎች ጠርቶ ነገሩ የሌለውን ክብደት ለመስጠት መሞከሩ መንግስት በፋኖ ትግል እጅግ ግራ ከመጋባቱ የተነሳ ራስን የማታለል ቅልነት ውስጥ መዘፈቁን ያሳያል። መንግስት እንዲህ ያለ የሀገሪቱን አሳሳቢ ተጨባጭ ሁኔታ የማይቀየር ራስን ማታለል ውስጥ ሲገባ የማስረሻ ነገር የመጀመሪያው አይደለም። ቀደም ብሎ ጃልሰኝ የሚባለው የኦሮሞ ነጻነት ሰራዊት በገዛ ብልሹ ማንነቱ ታግደዋል የተባለን ሰውዬ ተደራድሬ ያመጣው ሲል አደናቋሪ ፕሮፓጋንዳ ሲሰራ ከርሟል። ከጃልሰኝ በኋላም ሌሎችን ትናንሽ ቡድኖች እያስገባ እንደሆነ አልፎ አልፎ ይናገራል። ከኦብነግም በኩል እንዲሁ ለማድረግ ሞክሯል። የማስረሻም ሆነ የሌሎች አገባብ መንግስት እንደሚለው የሁለትዮሽ ድርድር ተደርጎበት ሀገሪቱን ወደ መሀል ፖለቲካ የሚያመጣ አይደለም። ይልቅስ ነገር ዓለሙን ትቶ በመንግስት ቁጥጥር ስር መውደቅ ነው። ለብልጽግናው መንግስት ድርድር ማለት የህዝብን አጀንዳ እርግፍ አድርጎ ጥሎ ለመንግስት እጅ መስጠት ነው። ስለዚህ መንግስት ለዋናዎቹ የፋኖ መሪዎችም ሆነ ለኦሮሞ ነጻነት ሰራዊት ታጋዮች የሚያቀርበው የእንነጋገር እንደራደር ጥሪ ትክክለኛ ትርጉሙ ለትግል የወጣችሁበትን የትግል ዓላማ እንዳልባሌ ነገር ጥላችሁ እጃችሁን ስጡ ማለት ነው። ይህ
ለመንግስት 100% የማሸነፍን ክብር ሲሰጥ እጃቸውን ሰጥተው ለሚገቡ ወዶ ገቦች ደግሞ የግል የምግብ ዋስትናቸውን ብቻ የሚያረጋግጥ የውርደት ማጥ ነው። መንግስት ይህንን አይነቱን አካሄድ አጥብቆ የሚፈልገውና ድርድር ሲል ስሙን የሚያሳምረው ስልጣኑን ጥያቄ ውስጥ የማይጥል ይልቁንም የሆደ ሰፊ ተደራዳሪነትን ክብር ጭምር የሚያጎናጽፍ በመሆኑ ነው። እንደዚህ ባለው የውርደት አዘቅት ውስጥ ለመግባት ወደውና ፈቅደው የሚገቡ ሰዎች ቀድሞውኑ የስብዕና ችግር ያለባቸው፣ የህዝብን አጀንዳ ለመሸከም ጠንካራ ማንነት የሌላቸው፣ ወደ ትግሉ የገቡበት ምክንያትስ እውነት የህዝብ አጀንዳ ነው ወይ የሚለውን ጥያቄ እንዲጠየቅ የሚያስገድዱ ናቸው። ነገሩ በጃልሰኝም ሆነ በማስረሻ ሁኔታ ሲመረመር ሰዎቹ በብልሹ ስብዕናቸው ምክንያት ቀደም ብለው በየድርጅቶቻቸው የታወጀባቸው ናቸው። ከዚህ መረዳት የሚቻለው መንግስት ጤነኛ ስብዕናና እውነተኛ የህዝብ ወገንተኝነት ካላቸው ታጋዮች ጋር ለመነጋገር የማይችልም የማይፈልግም መሆኑን ነው። በዚህም የመንግስት ማንነትና ዝንባሌ ደግሞ ለሀገራችን አሳሳቢ የፖለቲካ ችግሮች እውነተኛ መፍትሄ ማምጣት የማይታሰብ ነው። ትክክለኛ መፍትሄ የሚመጣው በትክክል የህዝብን አጀንዳ ከገነቡ አካላት ጋር በመነጋገር እንጂ በብልሹ ስብዕናቸው የትግልን መቅደስ በማርከስ ከሚከሰሱ አካላት ጋር ሸንጎ በመቀመጥ አይደለም። ቀድሞውንም ትግሉ ራሱ አንቅሮ የተፋቸውን ሰዎች በድርድር ስም አምጥቶ ሹመት በመስጠት ዝም ማሰኘት በኢትዮጵያ ህዝብ ላይ የሚያላግጡ ካድሬዎችን ቁጥር ከመጨመር ያለፈ ፋይዳ የለውም። የኢትዮጵያ ህዝብ ደግሞ የበላተኛ ካድሬ ችግር የለበትም። በዚህ ረገድ የብልጽግና ካድሬዎች ከበቂ በላይ ናቸው። ትናንት ጃልሰኝ የኦሮሚያ ጸጥታ ቢሮ እንደተሾመው ማስረሻ ሰጤ ደግሞ ነገ ደፋር ከሆነ አማራ ክልል ሄዶ ይሾማል፣ ካልሆነ ደግሞ የፌዴራል ስልጣን አያጣም። እነዚህ ካልሆኑ ደግሞ ወያኔ ካባረረው የጦር አውሮፕላን አብራሪነት ስራ ሊመለስ ይችላል። ይህ ሁሉ የማስረሻን የግል የኑሮ ቀንበር ያቀልል ይሆናል እንጂ የሀገርን ችግር በመፍታቱ በኩል አንዳች ፋይዳ አይኖረውም። ማስረሻ በአማራ ክልላዊ መንግስት ጋር አደረገው የተባለውን የድርድር ስምምነት ሲፈራረም የአፍሪካ ህብረትና የኢጋድ ተወካይ ናቸው የተባሉ ሰዎች ታይተዋል። መንግስት ይህን በቴሌቪዥን መስኮት ሲያሳይ ማስተላለፍ የፈለገው መልእክት ድርድር አህጉራዊ ተቋማት የተሳተፉበት ትልቅ ነገር ነው የሚል ግዝፈት ለመስጠት ነው። እዚህ ላይ አፍሪካ ህብረትና ኢጋድ ለመንግስት ማስመሰልና ቅጥፈት ዲኮር በመሆን አገልግለዋል። ኢጋድ በወርቅነህ ገበየሁ የሚመራ ተቋም እንደመሆኑ ለኦሮሞ ብልጽግና መራሹ መንግስት ይበጃል ያለውን ነገር ሁሉ ከማድረግ የማይመለስ መሆኑ የታወቀ ነገር ነው። አፍሪካ ህብረትም ቢሆን ከድሮ እስከ ዘንድሮ እምብዛም የማይጋፋም ይልቀስ ስልጣን ላይ ለተቀመጠ አካል የሚያደላ እንደሆነ የአፍሪካ ሀገራት የሚመሩበት የዲሞክራሲ ደረጃ ምስክር ነው። በማስረሻ ሰጤ አገባብ ሁኔታ ነገሩ ሲቃይ ደግሞ የአፍሪካ ህብረትና ኢጋድ አጋፋሪ መስለው የተቀመጡበት ሌላ ሚስጥር አለው። ይኸውም በአማራ ብሔርተኝነት ትግል ውስጥ መንግስት ነገሩን በመንደር ሽማግሌ ለመጨረስ ዝንባሌ ሲያሳይ መቆየቱ በርካታ የአማራ ብሔርተኞችን ያላስደሰተ ነገር ነበር። መንግስት ከኦሮሞ ነጻነት ሰራዊት ሆነ ከህወሓት ጋር የዓለም አቀፍ አህጉር አቀፍ ተቋማትን ባሳተፈ ሁኔታ ከሀገር ውጭ በሚደረግ ስብሰባ የድርድር ሙከራ ያደርጋል። ከአማራ ታጋዮች ጋር የሚፈልገውን ድርድር ግን በሀገር ውስጥ ያውም ከአማራ ክልል በተሰባሰቡ ራሳቸውን የሰላም ኮሚቴ ብለው በሚጠሩ ሰዎች በኩል ለማድረግ ሲሞክር ቆይቷል። ይህን በማድረግ ለአማራ ህዝብ ትግል እምብዛም ክብደት የማይሰጥ ለማስመሰል ይሞክራል። ይህ ደግሞ በርካታ የአማራ ልሂቃንን ማስቆጣቱ አልቀረም። ከዋናዎቹ የፋኖ ትግል መሪዎች ጋር የሚደረገውን ድርድር የሰላም ኮሚቴ በተባሉ ሀገር በቀል መሪዎች አሊያም የምክክር ኮሚሽን በሚባለው አካል በኩል ለማድረግ የሚሞክረው የኦሮሞ ብልጽግና መራሹ መንግስት አንድ ነፍሱን ይዞ ለተገኘው ማስረሻ ሰጤ የአፍሪካ ህብረትና ኢጋድን እንዳሸማጋይ አድርጎ ለማቅረብ ሞክሯል። መንግስት ለአፍሪካ ህብረትና ኢጋድ ለይስሙላ በማስቀመጥ የአማራ ልሂቃን ቀደም ብለው ያነሱት ለነበረው በዓለም አቀፍ ማህበረሰብ አሸማጋይነት ይደረግልን የሚሉትን የሽምግልና ሂደት እንዳደረገ ለማስመሰል ሞክሯል። ከዚህ በተጨማሪ ለማስረሻ ቡድን የማይገባውን ክብደት ለመስጠት ታስበው የተደረገ ነው። ሆኖም ይህ ሂደት ራሱ መንግስት ለአማራ ህዝብ ትግል ያለውን ከፍተኛ ንቀት የሚያሳይ ነው። ለይስሙላ የተቀመጡ የአፍሪካ ህብረትና የኢጋድ ተወካይ ተብዮችን ካረጋ ከበደ አጠገብ በማስቀመጥ የአማራ ልሂቃንን ቅሬታ እቀርፋለሁ ብሎ ማሰብ የአማራ ልሂቃንን ያስተሳሰብ ደረጃ ከመናቅና ከማቃለል የመጣ ነው። ከዚህኛው ይልቅ የቀደመው በሀገር ሽማግሌ ለመጨረስ የተሞከረው ሙከራ ሳይሻል አይቀርም። ለዚህም የኦሮሞ ብልጽግና መራሹ መንግስት ልግጫ በር የከፈተው ግን ከአማራ ህዝብ አብራክ የተገኘው ማስረሻ ሰጤ እንደሆነ መረሳት የለበትም። የመጣበትን ህዝብ ትግል ለአምባገነን አስተዳደር ማላገጫነት ያቀረበው ማስረሻ ሰጤ ስለተፈራረመው የሰላም ስምምነት ተብዬ ነገር የተናገረው ብቸኛ ነገር የአማራ ህዝብ ጥያቄዎች በአጭር ጊዜ
በመካከለኛ ጊዜና በረጅም ጊዜ እንዲመለሱ ከመንግስት ጋር ተነጋግሬያለሁ። ይህን ለማድረግ መነጋገሬ ደግሞ ሽንፈት አይደለም የሚል ነው። የአማራ ህዝብ ጥያቄዎች በአጭር በመካከለኛና በረጅም ጊዜ የሚመለሱ መሆናቸውን ጠቅላይ ሚኒስትሩ ዘወትር ደጋግመው ሲናገሩት የኖሩትና ካድሬዎቻቸው ደግሞ ሲቀባበሉት የኖሩት ትርጉም የለሽ ንግግር ነው። በተለይ የአማራ ብልጽግና ካድሬዎች ስለ አማራ ህዝብ ትግልና ስለ ፋኖ ትግል ባነሱ ቁጥር በአጭር በመካከለኛና በረጅም ጊዜ ነው እንጂ በጠመንጃ አይመለስም ሳይሉ አያልፉም። ማስረሻም ለካድሬነት ራሱን እያዘጋጀ ነውና ይህንኑ አሰልቺ ንግግር ደግሞታል። ቢያንስ በአጭር ጊዜ የሚመለሱት የትኞቹ ጥያቄዎች፣ ለመካከለኛው ጊዜ የተመደቡት የትኞቹ የአማራ ህዝብ ጥያቄዎች እንደሆኑና በረጅም ጊዜ የሚመለሱት የትኞቹ እንደሆኑ ቢገለጽ የተሻለ ካድሬ የመሆን ተስፋ ይጣልበት ነበር። ማስረሻ የተባለ ካድሬ የመሆን ተስፋ ቢኖር ኖሮ አጭር ጊዜ ማለት ስንት ዓመት፣ መካከለኛ ማለትስ ምን ያህል ጊዜ እንደሆነ፣ ረጅም ጊዜ የሚባለውስ ስንት ዓመት ተቆይቶ እንደሆነ ያብራራ ነበር። በተጨማሪም በአጭር ጊዜ ለመመለስ የተመረጡ የአማራ ህዝብ ጥያቄዎች ከመካከለኛው ጊዜ ተለይተው የተቀመጡት ለምንና እንዴት ነው? ረጅም ጊዜ ቆይተው ይመለሳሉ የተባሉት ጥያቄዎችስ ረጅም ጊዜ እንዲጠብቁ የፈረደባቸው የትኛው ፍርድ ቤት በምን ምክንያት እንደሆነ አብሮ ማስረዳት ነበረበት። እንደ እውነቱ ከሆነ የአማራ ህዝብ ጥያቄዎች የህልውና ጥያቄዎች ናቸውና በቶሎ መመለስ ያለባቸው አንገብጋቢ ጥያቄዎች ናቸው። እውነተኛ የህዝብን ጥያቄ ያነገበ ታጋይ የካድሬን አንደበት ተከትለው በረጅም ባጭር ጊዜ የማይለውም ጥያቄዎቹ የህልውና በመሆናቸው በተሻለ መጠን በፍጥነት መመለስ ያለባቸው በመሆኑ ነው። ማስረሻ ትንሽ ቀናት ቆየት ብሎ ደግሞ ከመንግስት ጋር የተደራደረው በ8 ነጥቦች ላይ እንደሆነ ተናግሯል። እዚህ ላይ 2 ጥያቄዎችን ያነሳሉ። የመጀመሪያው ጥያቄ ማስረሻን የድርድር አረዳድ በእጅጉ ጥያቄ ውስጥ የሚጥል ነው። 2 አካላት ሲደራደሩ የድርድር ነጥቦቹ በከፊልም ወይም በሙሉ ተግባራዊ መሆናቸውን ሳያረጋግጡ ትጥቅን ፈትቶ በአዲስ አበባ መገኘት ምን አይነት የድርድር አይነት እንደሆነ ግር የሚል ነው። ማስረሻ ከመንግስት ጋር ድርድር አደረግኩባቸው ያላቸው 8 ነጥቦች መንግስት ተግባራዊ ያደርጋቸው በምን እርግጠኛ ሆኖ አስቀድሞ መሳሪያውን እንዳወረደ አላስረዳም። ቢያስረዳም የሚያሳምንበት ሐቅ ያለው አይመስለኝም። ከኢህአዴግ እስከ ብልጽግና የደረሰው የመንግስት ለድርድር ያለመታመን ክፉ አባዜ በማንም ፊት ያልተሰወረ ነው። ማስረሻን ይሄ ነገር ምንም ያላሳሰበው መሆኑ ነገሩ እጅ መስጠት ድርድር እንዳልሆነ አሳባቂ ነው። እነዚህ 8 የተባሉት ነጥቦች ተደራዳሪዎች ትዝ ያሏቸው ተደራድርን ካሉ ከ1-2 ቀን በኋላ ሳይሆን አይቀርም። ይህ ሁሉ የተደራዳሪ ተብዬዎች ፍዳ ሞገስ የሌለውን ነገር ሞገስ ለመስጠት ሰማይ ከመባዋጠጣቸው የመጣ ነገር ነው። ከዚህ ጋር ተያይዞ የሚነሳው ቁልፍ ጉዳይ መደራደሪያ የተባሉትን 8 ነጥቦች መንግስት ባያከብር የማስረሻ ቡድን ዋስትናው ምንድን ነው? ይህ ያላሳሰበው የማስረሻ ቡድን ቀድሞውንስ የሚታገልለት የህዝብ አጀንዳ ነበረው ወይ ማስባሉ አይቀርም። በሁለተኝነት የሚነሳው ነጥብ መንግስትና የማስረሻ ቡድን የአማራ ህዝብ ጥያቄዎችን በ3 ደረጃ የአጭር ጊዜ፣ የመካከለኛና የረጅም ጊዜ ተብለው የሚመለሱ እንደሆኑ ተናግረዋል። እነዚህ 8 የመደራደሪያ ነጥቦች ከነዚህ 3 ደረጃ በየትኛው ላይ እንደሚወድቁ ግን አልተገለጸም። ከ8ቱ ነጥቦች ውስጥ አብዛኞቹ ሾላ በድፍን በሆነ ሁኔታ የቀረቡ ስለሆኑ በአጭር ጊዜ በሚባሉት ደረጃ እንደማይመለሱ የታወቀ ነው። ነገር ግን የአማራ ህዝብ በማንነቱ እንዳይገደል፣ እንዳይሳደድና እንዳይፈናቀል የእስረኞች መፈታትን በተመለከተ የተነሱ ነጥቦች ግን ከልብ የተባሉ ቢሆኑ ኖሮ ለሌሎች ነጥቦች መፈጸም ማሳያ እንደሆኑ ተፈጻሚነታቸውን መንግስት ሳያይ ድርድር ተፈራረምኩ መባል አልነበረበትም። ድርድር ተብየውን በተመለከተ በዚህ ጽሑፍ የተነሳ ጥያቄዎች የሚያሳዩት መንግስትም ሆነ የማስረሻ ቡድን ዋናው ዓላማቸው የህዝብን ጥያቄ መመለስ ሳይሆን ለአንድ ሰሞን የመንግስት የፕሮፓጋንዳ ጥማት በማርካት በምላሹ ደግሞ የነ ማስረሻን የኑሮ ዋስትና ማረጋገጥ ነው። እነ ማስረሻ የአማራ ህዝብ ጥያቄ ግዝፈት መመጠን ባለመቻላቸው በትግሉ የተሸነፉ ሰዎች ናቸው። እንደዚህ ያለ ክሽፈት የገጠመው ሰው ደግሞ ከነሱ በባሰ ክሽፈት ውስጥ ያለውን የናረጋን ቡድን ፈልጎ የከክልኝ ለከክልህ ነገር ውስጥ ከመግባት ያለፈ አማራጭ የለውም። የኦሮሞ ብልጽግና መራሹ መንግስት የአማራን ህዝብ እውነተኛ ጥያቄዎች ለመመለስ ተፈጥሮ አይፈቅድለትም። ይህ ስርዓት የተፈጠረው አማራውን ጨቋኝ፣ ቅኝ ገዢ፣ የብሔረሰቦች ብሔራዊ ጠላት አድርጎ በሚስል ርዕዮት ላይ ነው። በመሆኑም አማራውን ሁልጊዜ በዳይ፣ ጨቋኝ፣ ትምክተኛ አድርጎ ያያል እንጂ አማራ ተበድሏል ብሎ አያስብም። አማራው በተጋረጠበት ግልጽ የህልውና ፈተና ሳቢያ አሁን በነቂስ ወጥቶ እያደረገ ያለውን ትግል እንኳን የኦሮሞ ብልጽግናው መንግስት የድሮውን ስርዓት ለመመለስ የሚደረግ የዓለመኞች ቅብጠት አድርጎ ነው የሚያስበው። ጠቅላይ ሚኒስትር አብይ በቅርቡ በነበረው የፓርላማ ውሏቸው ዶክተር ደሳለ ጫኔ ላቀረቡላቸው ጥያቄ እኛኮ የቀድሞውን ስርዓት ለመመለስ የምንሞክር ፊት አውራሪ
መሸሻዎች አይደለንም፣ ይልቅንስ ጉዱ ካሳነን ሲሉ የመለሱት መልስ በውስጡ ብዙ ነገሮችን ያዘለ ቢሆንም በዋናነት ግን አማራ የቀደመውን ስርዓት ከመናፈቅ በቀር ሌላ ችግር እንደሌለበት የሚጠቁም መልስ ነው። በዚህ ንግግራቸው ጠቅላይ ሚኒስትር አብይ ሌላ ያስተላለፉት መልእክት ከአማራው በቀር ያሉት የፖለቲካ ኃይሎች ደግሞ የቀደመው ስርዓት እንዳይመለስ የሚደክሙ ተራማጆች ናቸው የሚል ነው። አማራው ግልጽ የሆነ የህልውና ትግል አለብኝ ሲል ጠመንጃ እስከ ማንሳት በደረሰ ምሬት ውስጥ ባለበት ሁኔታ መንግስት ደግሞ የአማራው ችግር የቀደመው ስርዓት ተመልሶ አለመምጣቱ ነው ሲል ያስባል። እንዲህ ባለው ክፉኛ የሚያሳስብ አለመግባባትና የቋንቋ መደበላለቅ መካከል ከመንግስት ጋር ተግባብቶ ድርድር ማድረግ የሚችለው የአማራ ህዝብ ለቅሶ ዳንስ መስሎ የሚሰማው አካል ብቻ ነው። የአማራ ህዝብ ችግር ድሎት መስሎ የሚሰማው አካል ደግሞ ከአማራ ህዝብ አብራክ ቢወጣም ራሱን ፋኖ ብሎ ቢጠራም የመንፈስ ስምምነቱ በአማራ ህዝብ ቁስል እንጨት ከሚሰደው የኦሮሞ ብልጽግና ጋር እንጂ የአማራ ህዝብን እውነተኛ ጥያቄ ካነገቡ ታጋዮች ጋር አይደለም። ለዚህ ነው የኦሮሞ ብልጽግና መራሹ መንግስት ስጋ ቁጥር ሲሉት ጣፊያ አንድ እያለ መፍትሄ ከማያመጡ ለራሳቸው በከፍተኛ የስብዕና ችግር ውስጥ ከተዘፈቁ ቡድኖች ጋር ተደራደርኩ እያለ ሰው ያታለለ መስሎት ራሱን እያታለለ ያለው። እንደዚህ ያለው ከመፍትሄ ጋር የተፋታ አካሄድ ሀገራችንን የጦርነት አውድማ የእልቂት አምባ ከማድረግ በስተቀር ወደሚፈልገው ሰላምና መረጋጋት አይወስዳትም።